የስምንተኛና የስድስተኛ ክፍል ተማሪ ሚኒስትሪ ፈተና ቅድመ ዝግጅት በተመለከተ እሱ ላይ በርካታ ቅድመ ዝግጅቶች በትምህርት ተቋማቶቻችን ላይ የተደረጉ ነው ያሉት። ተማሪዎችን የተሻለ ውጤት ኑሯቸው ወደ ቀጣይ ክፍል እንዲሸጋገሩ ለማድረግ የተለያዩ መደበኛም ባልሆኑ ተግባራቶች ተማሪውን የመደገፍ ስራዎች እየተሰሩ ነው። በዚህ ዓመት ተማሪዎች ውጤት እንዳይመጡ ከማድረግ አንፃር በሁሉም የትምህርት ተቋማት የድጋፍ ቅድመ ማዘጋጀት እየተሰራበት ያለበት ሁኔታ ነው የሚገኘው። በተለይ በዚህ ዓመት በመማር ማስተማር ስራችን ስድስተኛ ክፍል እና ስምንተኛ ክፍል ያው ክልላዊና ሀገራዊ ፈተና ተፈታኝ ከመሆናቸው አንፃር ለነሱ የሚሆን በቂ የሆነ መምህር የመመደብ ስራ የተሰራበት ሁኔታ ነው ያለው። በዛም ውስጥ በብዙ መንገድ የድጋፍ ስልቶቻችንን በትምህርት ቤት ደረጃ ተቋሞቻችን ፕሮግራም አውጥተው እቅድ አውጥተው በእቅዳቸው መሰረት እየተመሩ ያለበት ሁኔታና ተማሪዎቹ የማለፊያ ውጤት የመቁረጫ ነጥብ እንዲያመጡ ከማድረግ አንፃር በርካታ ስራዎች እየተሰሩ ነው የሚገኙት። ከዚህ የመጀመሪያው ስራ የሚሆነው የተማሪዎችን በአግባቡ ሊደግፉ የሚችሉ መምህራን መመደብ ነው። እሱ ትልቁና ዋነኛው ተግባር ዋነኛው ስራ ነው ሊሆን የሚችለው። ከዛ ውጭ የቱቶሪያል ፕሮግራም መደበኛ ባልሆኑ የትምህርት ጊዜያት መምህራንና ተማሪዎች በወጣላቸው ፕሮግራም መሰረት የመደገፍ ስራዎች እየተሰሩ ነው ያሉት። እዛ በተጨማሪ ወርክሺት ከዚህ በፊት ከነበሩ አመታቶች የነበሩ የማጠቃለያ ፈተናዎች የስድስተኛ ክፍልም የክልላዊ ፈተና የስምንተኛ ክፍልም የነበሩ ክልላዊ ፈተናዎችን እነሱን በማምጣት ወርክሺቶችን ተማሪዎች ሰርተው ከመምህራኖቻቸው ጋር በምን አይነት አፈጻጸም ላይ ናቸው ያሉት የሚለውን ነገር ለመለካት በጋራ በመስራት ጭምር ተማሪዎች ያልሰራቸውን ጥያቄዎች ትኩረት በማድረግ በዚህ ልክ ዝግጅት እየተደረገ ነው ያለው። ከዛ ውጭ የጥያቄ ባንክ ነው። እያንዳንዱ የትምህርት ተቋማቶቻችን እኛም ከወረዳም በተሰጠ ኦሪንቴሽን መሰረት በተሰጠ አቅጣጫ መሰረት የጥያቄ ባንክ አለ። በዛ ጥያቄ ባንክ መሰረት ተማሪዎች ጥያቄዎቻቸውን እያወጡ እየሰሩ የጥያቄ ቋት ተቀምጦ የጥያቄ ባንክ ተቀምጦ በዛ ልክ ዝግጅት እየተደረገ ያለ መሆኑ ነው እንደኛ ወረዳ ያለው ሁኔታ። ሌላው የቤተ መጻሕፍት አገልግሎት ነው። ቤተ መጻሕፍት አገልግሎት በተመለከተ በተቻለ መጠን አብዛኛዎቹ ተቋማቶቻችን ሰው ሰራሽም ሌሎችም ችግሮች የገጠሟቸው እና የግብአት መጓደል ዋነኛ መሰረታዊ ችግርና ምክንያት ቢሆንም በተቻለ መጠን ግን ባለው ሀብት ቤተ መጻሕፍቶቻችንን ከሰኞ እስከ ሰኞ መምህራኖቻችንን በፈረቃ በማሰራት ጭምር ተማሪዎች የቤተ መጻሕፍት አገልግሎት ተጠቃሚ እንዲሆኑ የተደረገው። ይሄ በኦልሞስት በሁሉም ተቋማት በሚባል ደረጃ ተግባራዊ እየተደረገ ያሉ ስራ ነው። ከሰኞ እስከ ሰኞ ሁሉም ቤተ መጻሕፍት ክፍት ሆነው ባላቸው አቅም ባላቸው ነባራዊ ሁኔታ ልክ እየተጠቀሙ ያሉበት ሁኔታ እንዳለ ነው የሚያመላክተው። ሌላው የሙሉ ቀን ትምህርት ነው። የሙሉ ቀን ትምህርት በተመለከተ ኦልሞስት ኦል በሚባል ደረጃ አብዛኛዎቹ ትምህርት ቤቶች የሙሉ ቀን ትምህርት ይሰጣሉ። ለምሳሌ የጧት ፈረቃ ከሆነ እስከ 8 ሰዓት እስከ 9 ሰዓት ይቆያሉ። የከሰዓት ፈረቃ ከሆነ ደግሞ ቀድሞ 4 ሰዓት ተገኝተው የሙሉ ቀን ትምህርት ፕሮግራሙን አጀስት አድርገው በዛ ልክ ለስድስተኛ ክፍልና ለስምንተኛ ክፍል ፈተና ተማሪዎች ዝግጁ እንዲሆኑ የማድረጉን ስራ እየተሰራ ያለበት ሁኔታ ነው ያለው ማለት ነው። ከዚህ አንፃር የማጠናከሪያ ትምህርት በመስጠት እየተሳተፉ ያሉ መምህራኖች ብዛት አለ እንደ ወረዳ ላይ ይተናል። በዚህ መሰረት ስድስተኛ ክፍል ላይ ወንድ 42 ሴት 23 በድምሩ 65 መምህራን በስድስተኛ ክፍል ማጠናከሪያ ትምህርት የሚሳተፉ ወይም በዚህ በልዩ ድጋፉ ተማሪዎቻቸውን የመቁረጫ ነጥብ እንዲያመጡ የሚሳተፉ መምህራኖች ናቸው። ስምንተኛ ክፍል ላይ ወንድ 24 ሴት 14 በድምሩ 38 መምህራን ተለይተው እነዚህ መምህራኖች የስምንተኛ ክፍል ተማሪዎች ጥሩ ውጤት በሚያመጡበት ደረጃ ላይ የድጋፍ ፕሮግራማቸውን አውጥተው እየሰጡ ያሉበት ነው። እንደ አጠቃላይ 66 37 103 መምህራን የማጠናከሪያ ትምህርት እየሰጡ ያሉበት ሁኔታ ነው ያለው ማለት ነው። ሌላኛው ሶስተኛው ወረዳ ስምንተኛ ክፍል ወንድ 502 ሴት 511 በድምሩ 1013 ተማሪ ለማስፈተን ዝግጅት አድርገናል ማለት ነው። ስድስተኛ ክፍል ወንድ 739 ሴት 803 በድምሩ 1542 ተማሪ እናስፈትናለን ማለት ነው። እነዚህን እስካሁን የተለዩ ይፈተናሉ ብለን መረጃ ከተቋም ለይተን ያዝናቸው ተማሪዎች ናቸው ማለት ነው። ፈተና የሚሰጥበትን ቀን በተመለከተ እሱ ላይ ያው ካላንደሩ መሰረት ያደረገ እንትን ነው የምንሰጣቸው አሁን ላይ። ከዛ በኋላ ከካላንደር ውጭ ወቅታዊ ሁኔታዎችን በተመለከተ ምን ሊሆን ይችላል የሚለው ነገር እሱ እንዳለ ሆኖ ነገር ግን አሁን ላይ የስድስተኛ ክፍል ፈተና ከሰኔ 1 እስከ ሰኔ 5 ድረስ እንደሚሰጥና የስምንተኛ ክፍል ፈተና ደግሞ ከሰኔ 8 እስከ ሰኔ 12 ድረስ ባለው እንደሚሰጥ ነው የፈተና ቀኑ። ይሄም
ሁሉም ትምህርት ቤቶች በደረሳቸው ካላንደር መሰረት ተማሪዎቹን በዚህ ልክ ዝግጁ እያደረጉ እንደሆነና ትምህርት ቤቶችን በዚህ ልክ ይህንን ካላንደር ላይ የተቀመጠውን የፈተና መስጫ ቀን መሰረት አድርገው ዝግጅት እያደረጉ መሆኑን ነው እዚህ ጋር የሚያመላክተው ማለት ነው። በመሰረቱ እዚህ ጋር መያዝ መቻል ያለበት 2017 ዓ.ም ካሉት የወረዳ ትምህርት ቤቶቻችን ውስጥ 11 ትምህርት ቤቶች ብቻ ነበሩ ኦን ነው ትምህርት ሲሰጡ የነበሩት። አብዛኛዎቹ ትምህርት ቤቶች በተፈጠረው ወቅታዊ ሁኔታ አንጻር ኦፍ የነበሩበት ወይም ደግሞ የማይሰሩበት ሁኔታ የነበረ ነው እና ይሄ ቁጥር እሱን ታሳቢ ያደረገ ነው ማለት ነው። ስድስተኛ ክፍል የተፈተኑ ወንድ 193 ሴት 203 በድምሩ 396 ናቸው። በእነዚህ አገልግሎት ሲሰጡ በነበሩ ወይም ተከፍተው ስራ ሲሰሩ በነበሩ ትምህርት ቤቶች ስምንተኛ ክፍል ወንድ 198 ሴት 135 በድምሩ 333 እነዚህ ተማሪዎች ናቸው የተፈተኑት። ከመቁረጫ ነጥብ አምጥቶ ከማሳለፍ አንጻር ስድስተኛ ክፍል በተመለከተ ከ396 ከተፈተኑ ተማሪዎች 326 ተማሪ ወይም ደግሞ 82.32% የሚሆነው ተማሪ የመቁረጫ ነጥብ አምጥቶ ያለፈ ተማሪያችን ነበር ማለት ነው በ2017። ስምንተኛ ክፍል ከተፈተኑት 333 ተማሪ 255 ተማሪ ወይም ደግሞ 76.57% የመቁረጫ ነጥብ አምጥቶ ያለፈ ተማሪ የነበረበት ሁኔታ ነው ያለው። ምክንያት ያው 2017 ከነበሩ ትምህርት ቤቶች አንጻር ስለሆነ በዛ ልክ ነው ቁጥሩ መያዝ መቻል ያለበት። የሚያሳየው ዳታ በዚህ ልክ ነው። ስድስተኛ ክፍልም ስምንተኛ ክፍልም ለፈተና ያዘጋጀናቸውን ተማሪዎች 100% የማሳለፍ እቅድ ይዘን እየሰራን ያለው። ለዚህም ከባለድርሻ አካላቶች ጋር ከሱፐርቫይዘሮች ጋር ከርዕሳነ መምህራኖች ጋር በየሩብ ዓመቱ እና በመንፈቅ ዓመት እየተገናኘን አቅጣጫ ሲሰጥበት የነበረ ሁኔታ ነው ያለው። በልዩ ሁኔታም ነው በዚህ ዓመት ባይዞ የያዝ ነውና ስምንተኛ ክፍል 1013 ተማሪ እናስፈትናለን ብለን የለየናቸው ናቸው። ስምንተኛ ክፍል ወንድ 502 ሴት 511 በድምሩ 1013 ተማሪ ስምንተኛ ክፍል የሚፈተኑ ናቸው። እነዚህን 1013 ተማሪ 100% ለማሳለፍ ነው እቅዳችን እየሰራን ያለ ነው። በዛ ልክ መሆኑ ይታሰብ። ስድስተኛ ክፍል ወንድ 739 ሴት 803 በድምሩ 1542 ተማሪ ዝግጁ አድርገናል። ኦልሞስት አሁን ስምንተኛ ክፍልና ስድስተኛ ክፍል የመረጃ ማጠናቀር ስራ የኦንላይን ዳታ ሬጂስትሬሽን እየተደረገ ነው። የፎቶ ማጥራት ስራ እየተሰራ ነው። ወደ ሰርቨር መረጃዎችን የማስገባት ስራ እየተሰራ ነው። በሂደት ላይ ያለ ቢሆንም በቅርብ ቀናት የሚጠናቀቅ ሆኖ የሚፈተኑ ተማሪዎቻችንን በዚህ ልክ ዝግጁ አድርገናቸዋል። 100% ለማሳለፍ አቅደን ነው ከላይ የማጠናከሪያ ትምህርቶቻችን የሚሰጡት። በተለይ በልዩ ድጋፍ ስድስተኛ ክፍልና ስምንተኛ ክፍል ልዩ አድርገን ዘንድሮ በዘመቻ ዘምተን በመደበኛ ስራችንም አጠናቀን ውጤታማ የምንሆንበትን መንገድ ይዘን አቅደን እየሰራን ያለ ነውና እንደ ወረዳ ጉባ ላፍቶ ወረዳ ትምህርት ጽሕፈት ቤት በዚህ ላይ ስድስተኛ ክፍልን ስምንተኛ ክፍልን እንዲሁም 12ኛ ክፍልን ጨምሮ አቅጣጫ ይዘን ውጤት ለማምጣት በመሰረታዊነት ከባለድርሻ አካላቶች ጋር እየገመገምን አፈጻጸማቸውን እየገመገምን እየመራን ያለንበት ሁኔታ ነው ያለው። ተቋም ላይ ያሉ የትምህርት አመራሮቻችንን በዚህ ልክ ዝግጅት አድርገው መምህራኖቻችንን በዚህ ልክ ዝግጅት አድርገው ተማሪዎቻችንን እያገዙ ያሉትና እንግዲህ ያው ውጤቱን በተመለከተ ሲደርስ የምናየው ሆኖ ያለን ዝግጅት እንደ ወረዳ ይሄን ይመስላል። መልክ ልክ ነው። ያው የስድስተኛ ክፍል ስምንተኛ ክፍል ተማሪዎች የዚህን የያዙትን ሲዝን የሚያጠናቅቁበት ዓመት ነው። ስድስተኛ ክፍልም ክልላዊ ፈተናን ጨርሰው ወደ ሰባተኛ ክፍል የሚተላለፉበት ከዛም በኋላ ለሀገራዊ ፈተና ዝግጁ የሚሆኑበት፣ ስምንተኛ ክፍሎችም ደግሞ ከዚህ ከሀገራዊ ፈተና ወጥተው ለቀጣይ ለአጠቃላይ ሁለተኛ ደረጃ ትምህርት እስከ 12ኛ ክፍል ድረስ የሚዘልቁበት ዋናው መነሻው ስለሆነ የጉባ ላፍቶ ወረዳ ትምህርት ጽሕፈት ቤት በስሩ ያሉ የትምህርት ቤት አመራሮች በስሩ ያሉ አጠቃላይ መርሶች ይሄ የሞት ሽረት ጉዳይ ነው። ትምህርት ማለት ትውልድ የማዳን ሂደት ያለ ትምህርት ትውልድ አይደለም። ስለዚህ ይህንን መሰረት ተደርጎ የወረዳችን የትምህርት አመራሮች ርዕሳነ መምህራን፣ ሱፐርቫይዘሮች እታች ያሉ በመማር ማስተማር ስራ ላይ በቀጥታ የሚሳተፉ መምህራኖች በቂ ዝግጅት ባለችው ቀን ካለው ተማሪ ጋር የማጠናከሪያ ስልታችሁን የድጋፍ ስልታችሁን በፕሮግራም በእቅድ መርታችሁ ከተማሪዎቻችሁ ጋር ተጣብቃችሁ እስከ መጨረሻ ሰዓት ድረስ ተማሪዎቻችሁ የመቁረጫ ነጥቡን በሚገባ ወይም ከፍተኛ ነጥብ አስመዝግበው አንደኛ የወረዳውን ማፈጻጸም ከፍ የሚያደርጉበትና ሁለተኛ ደግሞ ትውልዱን በዚህ ልክ ታንጾ የሚቀጥልበት መንገድ መፍጠር መቻል አለባችሁ። የተማሪዎቻችን አፈጻጸም አምና የሚያሳየው 2017 ላይ ከነበረው ተማሪ አፈጻጸም ጋር ስናየው 8ኛ ክፍል 85% ነው። አጥጋቢ ነው ተብሎ ቢያዝም ነገር ግን እቅዳችን 100% ስለሆነ ያን ትኩረት አድርጋችሁ ዘንድሮ ወደ 100% ማድረግ የሚችልበትን መንገድ መፍጠር። ስድስተኛ ክፍልም እንደዚሁ 76.2% የነበረበት አጋጣሚ ነውና እሱ ላይም ያ እንዳይደገም ከነበረው አፈጻጸም የተሻለ አፈጻጸም ይዛችሁ መቀጠል መቻል እንዳለባችሁና ከወዲሁ
ቅድመ ዝግጅት አድርጋችሁ በፕሮግራማችሁ በቅዳችሁ መሰረት ለተማሪዎቻችሁ በቂ የሆነ በጊዜ የለኝም መንፈስ መስራት መቻል እንዳለባችሁ መልእክቴን አስተላልፋለሁ።